እኔ በገረድነት ተሰራበት በነበረው ሰውዬ ቤት ባሽከርነት ይሰራ የነበረ ሰው ነው። አሁን ግን የደረሰበትን አላቅም። መልካም፣ እርሱም እንዳንቺ መድራሻ ያጣ ደሃ ነው ማለት ነው። ታዲያ የሁለት ደሃ የሁለት ያገልጋይ ልጅ ልማድና እምነት ባመሰቃቀለው ዓለም መጥቶ ምን ሊሰራ? የእናቱና የአባቱን ችግርና መከራ ሊወርስ? ለሰዎች ባሪያ መሆንና ተቸግሮ ማለፍን ስራ ሆኖ ለዚህ መወለድ? በፍጹም አልወለድም። አንቺም መሞት አለብሽ። እኔስ ሞትን ፈራዋለሁ። መልካም መልአክ ሞትም ጥርሱን አግጥጦ አይኑን አፍጥጦ መጥቶ በረጅም ጥያቄና መልስ ያሰቃይሻል የሚል ተረት ስላደነዘዘሽ ሞትን ትፈሪዋለሽ። ሀብታሞች ከቀማጠላቸውና ከሚወደውት እናንተን ባሪያ አድርጎ ካስገዛቻላቸው ከሚደሰቱባት ዓለም ስለሚነጥላቸው ሞትን ቢጠሩና ቢያማረሩ እናንተም ድሆች የነሱ ማሚቶቹ ናችሁ። ሞትን ማማረራችሁ ነው አልኳት። በታላቅ ስሜትም ድምጼን ከፍ አድርጌ ሞት የድሆች ወዳጅ መሆኑን እወቂ። ድሆች ግፈኞች ከጫናቸው ቀንበር ነፃ የሚሆኑት በሞት ብቻ ነው። በሽታ፣ ችግርና ድንቁርና የሚያሰቃዩች መከረኞች ከመከራቸው ነፃ የሚወጡት ለመብታቸው ሲጥሩ ወይም ሲሞቱ ነው። ሞት 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 ሞት። አንተ ስም ክፉ ስራ ግን ደግነት፣ የድሆች ነፃ አውጪ፣ የእውነት ነፃነት፣ የእንቅልፍ ታላቅ ወንድም፣ የዘላለም እረፍት። ፍጥሯን በሐሰት ስለሚደለሉ ድሃም እንደ ሀብታም አንተን ጠላህ አሉ። ይህንን ስናገር አሸባሪው ንግግሬ ግራ አጋባትና ለካ በዚህ ባዶ መንገድ ሳድር ሰይጣን አስረግዞ ይኖራል አለች ያለቀሰች። እኔም እጅግ ስላላራሁላት እናቴ በመሆንሽ ከዚህም በላይ ድሃ ስለሆንሽ አዝንልሻለሁ። ነገር ግን ራስሽ መብትሽን ማጠብቂ ሆንሽ፣ ለሌሎች ደግሞ ባርነትን ስለምታስተምሪ መሞት አለብሽ አልኳት። እሷም በመጥፎ እድሏ አምርራ ታለቅስ ጀመር። ያለቀሰችውም ጥቅሙን ያላወቀችው የነጻነት ነበልባል የሚያነደኝ ጽንስ በሆዷ ስላገኘች እንጂ በርግጥ የበደላት መከረኛ ኑሮ በማስታወስ አልነበረም። የዛኑ ጭቅጭቅ አደገኛ የሆንኩት ጽንስና ደዋ እናቴ ስሟግታት ብዙ ጊዜ ካጠፋው በኋላ የምችል ብሆን በዓለም የሚገኘውን ነገር ሁሉ አድርጋልኝ ብትተወኝ አደርግልህ ነበር። ባርነትን ተቀበል፣ ለባርነት ተወለድ ብለሽ የምታቀርቢው ልመና ግን እንኳን አንድ ጊዜ 100 ጊዜ ብትሞቺ እሻልልሽም አልኳት። ታዲያ ምን ይሻላል? መብትሽን ለማግኘትና እኔንም ከነመብቴ ለመወለድ ሞክሪ አልኳት። እንዴት እችላለሁ? ካልቻልሽ እንሞት። አረ በፈጠረ ብለህ ተወለድ። ፈጣሪም የፈጠረኝም ለባርነትና ለችግር ከሆነ እርሱንም አሻፈረኝ ብየዋለሁ። ግን እርሱ እስከዚህ ቂል አይደለም። እርሱ የነጻነት ዓለም ፈጠረ። ግፈኞች ነጻውን ዓለም የባርነት ዓለም አደረጉት። ቂሎችና ደካሞች ራሳቸውን የባርነት ማስፈራሪያ መደብ አደረጉት። መልካም ባርነትን የሚሹ ባሪያ ይሆኑ። የነጻነትን ጠበቃ ሲሆን ባሪያ የመሆን ነጻነት ይሰጣል የሚሉትም የወደዱነት ባርነት እስኪ ጠግቡት መታው አለብኝ። እኔ ወደ ባርነት ግባ ሲሉኝ ግን ታላቅ ጠብ መፈጠሩ ነው። ስለዚህ አሻፈረኝ፣ ለባርነት አልወለድም ብሏል። በይሳውን ለመወንጀልና እንቢተኛ ነው ለማለት ዳኛ ሞልቷል። ዳኛ የማያገኙት ለነጻነት የሚሟግቱት ናቸው እንጂ ነጻነት ፈላጊዎችን ለመክሰስ የዓለም ፍርድ ቤቶች ሁሉ ክፍት ናቸው። ክሰሽኝ እንቢ አለበይ አልኳት። ተስፋ ቢስና ረዳት የለሽው እናቴ በዚህ ተአምር በዚህ በዓለም ላይ ተሰምቶ በማያውቅ ደውል የአእምሮዋ ጆሮ ተሳቀቀ። ያለችበትን ረሳች። መፈጠሯንም ህልም መሰላት። ጨርሶ ዓለምን ዘነጋችና ድካሙ እስኪያሸነፋት ድረስ እያቃዠችና እየለፈለፈች መሬቱ ላይ ተዘረረች። እዚያው ተዘረረ እኔ ብቻ የምሰማው ትንሽ ትንሽ ትንፋሽ እየተነፈሰች ተላላፊዎች ሰዎች አይ እዚህ ላይ ሰው ሞቶ ወድቋል መሰለኝ እያሉ ሲያልፉ ብዙ ጊዜ ቆየች።